ቦታ ዮሐንስ 17 ታይሙ እንዳለቀ ጊዜው እንዳለቀ የመሄጃው ጊዜ እንደደረሰ ወዲያውኑ ምንድን ያደረገ አይኖቹን አንስቶ መጸለይ ነው የጀመረው። ከዛ ለአማኞች ጸለየ፣ ለደቀ መዛሙርቱ ማለደ። ጌታ በመስቀል ላይ ስለ አመፀኞች ማለደ። ዮሐንስ 17 ላይ ግን ስለ አማኞች ማለደ። በመስቀል ላይ ስለማን የማለደው? ስለ አመፀኞች። ኢሳይያስ 53 ላይ እንዲህ ይላል፣ ስለ አመፀኞች ማለደ ይላል። በመስቀል ላይ ሆኖ ስለ አመፀኞች ምናል አያውቁምና ይቅር በላቸው ብሎ ስለነዛ አመፀኞች ስለሚሰቅሉት ማለደ። ለአማኞችስ የማለደው የቱ ጋር ነው? የለመነው የጸለየው የቱ ጋር ነው ሲባል ዮሐንስ 17 ላይ እና ሉቃስ ላይ እምነት እንዳይጠፋ ስላንተ ማለድኩ የሚለው ለአማኞች እምነታቸው እንዳይጠፋ፣ እንደገና ደግሞ ዮሐንስ 17 ላይ የማለደው ምልጃ ትላንት እያየ ነው ነበር የጸለየልንን ጸሎት። ዋው! ይህን ክፍል ሳነበው በጣም የሚሰማኝ ደስታ አለ፣ የሚሰማኝ በጣም እርግጠኝነት አለ። የሆነ ማኖፍ ጋር አይደለም እዚህ ጋር ይጸለይልኝ። ሰው የሆነው የእግዚአብሔር ልጅ ነው። ሰው የሆነው እግዚአብሔር ነው። ከሦስቱ አካላት ኃጢአትን ይቅርም ማለት የሚችል ነው። ዋው! ምን ብሎ እንደማለደልን፣ ምን ብሎ እንደጸለየ ለአማኞች እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው ይላል። ዓለም ለጠላቻቸው አማኞች በደንብ ስሙኝ። በክርስቶስ ኢየሱስ ስታምኑ ዓለም ሁሉ ይጠላቸዋል። ቤተሰቦቻችሁ ጠላቶች ይሆኑባቸዋል። በሁሉ ዘንድ የተጠላችሁ ትሆናላችሁ። በሁሉ ዘንድ ማለት ነው። በሁሉ ዘንድ የእግዚአብሔር ልጅ የኢየሱስ ክርስቶስን ትምህርት ስትከተሉ፣ ቃሉን ስትቀበሉ ትጠላላችሁ፣ ትገፋላችሁ፣ ትነቀፋላችሁ። በውሸት በሐሰት ስማችሁ ይጠፋል። የትኛውም የምታደርጉት መልካም ነገር ለክፉ ነው የሚተረጎመው። ይህን ወቅ ማንኛውም መልካም ነገራችሁን ሕሊናቸው ነው እንጂ የሚያመሰግናችሁ መልካምነት በሰው ሕሊና ነው ምስጋና እንጂ ሰዎች በአንደበታቸው ግን ሕሊናቸው የትኛውንም እውነት ቢነግራቸውም እሱን ሸምጥጠው በክፉ ስምን ያጠፉታል አለ። ማን ያለ? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ይጠሉሃል፣ ያሳዱሃል፣ ለዓይናቸው ይጠሉሃል፣ ሊያዩ አይፈልጉም፣ ስለ አንተ መስማት አይፈልጉም። ሕሊናቸው ያመሰግናል፣ በአንደበታቸው ይሰድቡሃል፣ በውሸት ስምን ያወጡታል፣ ያወርዱታል። የትኛውም መልካም ነገርን ለማቆሸሽ የማይፈጥሩት ነገር የለም። ይህንን አውቆ መኖር ነው ታላቅ መገለጥ ወይም ጥበብ የሚባለው። ይህን አውቆ መኖር ታላቅ መገለጥ፣ ታላቅ መረዳት ያለው አንድ ክርስቲያን እና ብዙ ጊዜ የምንጋጋጠው መልካሙ ስራችን መወራት አለበት ብለን ነው። አይወራም። መልካሙ ስራችን በሰው ሕሊና ነው የሚበራው፣ በሰው አይምሮ ነው የሚበራው። ያ ሄዶ በሕሊና ነው። ጴጥሮስ እንዳለው ታስታውሱ ከሆነ ጴጥሮስ ላይ ስናጠና በሕሊናቸው እየተደነቁ ወደዛ መዳራት ብዛት ከነሱ ጋር ስለማትሮጡ እየተደነቁ ይሳደባሉ። ውስጣቸው ይደነቃል። ብርሃኑ ሄዶ በጣም ነው የሚበራው። የጌታን ክብር እናብለጨልጫለን። ክርስቶስ ይበራል ውስጣቸው ላይ ሄዶ። ነገር ግን መልካምነትህን ያጠፉ። ምንም አድርግ ወደ ክፉ ነው የሚተረጎሙ። ምንም ብታደርግ በጣም መጠንቀቅ ያለብን ወዳጆች፣ የትኛውንም መልካም ነገር ለማጥፋት አንዳንድ ሰው አለ። ዋው ከኔ እኮ ያደረገው ነገር ገና ስትሉ እንዲህ ስለሆነ ነዋ ይላል። ልክ እንደ ሴጣን ታውቃላችኋ ምን እንዳለ? ኢዮብን አይተዋል? ባሪያዬን በምድር ላይ እንደሱ ያለ ፍጹም ቅን ሰው የለም ሲለው እና ስላጠርክለት ነዋ ይላል። ሀብት ስለሰጠው ነዋ ይላል። ሀብት ስለሰጠው ነው፣ ሌላ ነገር አይደለም። ከዛ ደግሞ መጣና አይተሃል? ያ ሁሉ እጄን እንዳንቀሳቀስበት አድርገኝ፣ ያ ሁሉ ንብረቱ ጠፍቶ እንዳመሰገነኝ አየሁ ይለዋል እግዚአብሔር። እንዴ ቁርበት ስለ ቁርበት ነው፣ ጤናውን ስለጠበክለት ነው፣ ጤናውን ስለጠበክለት ነው ይለዋል።
ወዳጆች የሆነ ሰው መልካምነት ሲወራ እንዲህ ስለሆነ ነው የምትሉ ከሆነ ዴቭል አታክ አድርጓቸዋል ማለት ነው። ዓለም የትኛውም የእግዚአብሔር መልካም ነገር አይታያል። ስለዚህ እኔ መልካም ነገራችሁ በሰው ፊት ትርጓሜው ሌላ ነው። ትጠላላችሁ፣ ትሰደዳላችሁ። አሁን ሞኝ ሰው ምን ያደርጋል? መልካምነቱን ባንቋሸሹበት ቁጥር መልካምነቱን ያቆማል፣ ደግነቱን ያቆማል፣ መልካምነቱን ያቆማል። ሞኝ ይባላል። ሴጣን ሲሰልብ ማለት ነው። ሴጣን እውነት ሲቀማ፣ እውነት መቀማት የሚባል ነገር አለ በክርስትና ውስጥ። አጥብቃችሁ ያዙ ልብሳችሁን፣ እውነት እንዳትቀሙ። ለምሳሌ እኛ ልብሳችን ትህትና ነው፣ ልብሳችን ፍቅር ነው። ፍቅር ነው። ፍቅርን ለመቀማት እንደዚህ ብለውኛል። ሁሉንም ፍቅር 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 ስል ማለት ነው። ቲክቶክ ላይ ከአገልጋዮች የደረሰብኝ ልንገራችሁ። ከአንዳንድ ሞኞች ጠማሞች አይደለም ከማያምኑት ይቅር ነው። እንደውም የማያምኑት ግብረ ሶዶም ነህ አለኝ አንድ። አያችሁ፣ ከአንደበት ጀምሮ ያለውን መልካምነትህን እንኳን ማጥፋት ማለት ነው። ግብረ ሶዶም ነህ እንደ ወንዱንም ሴቱንም የቆሸሸ አእምሮ ለርኩሶች ሁሉ ርኩስ ስለሆነ ማለት ነው። እሱ ማለት ስለማይችል ሄይ ማለት ስለለመደ ይሲ በዓለም ላይ የቱንም መልካም ነገር ብታደርጉ ነው የምላችሁ፣ አትደነቁም፣ አክሴፕት አትደረጉም። ነገራችሁ ተጣሞ ነው የሚቀርበው። ለምን? በዴቭል በክፉ የተያዘ ዓለም ስለሆነ፣ በክፉ የተያዘ ስለሆነ። ስለዚህ እናንተ ግን ያንን ብርሃናችሁን በሰው ፊት እያበራችሁ ክርስቶስ እየበራ በእናንተ እየተንጸባረቀ መኖራችሁን ትቀጥላላችሁ ማለት ነው። ፍቅራችሁ ፍቅርን ለብሳችሁታል አይደል? ማንም ሰው ያን ሊሰርቃችሁ ሊገፋችሁ አይገባም። ሌባው ሊሰርቅ ሊያርድ ነው የሚመጣው። ትህትናን ለብሳችኋል፣ ማንም እንዳይወስድባችሁ። ምስጋናችሁ ከእግዚአብሔር እንጂ ከሰው አይደለም። ስለዚህ ከዓለም አይደሉምና ዓለም ጠላቸው ይላል። ዓለም መልካም ነገር ስለሌለ ለምንድን ነው መልካም ነገርን የሚያቆሽሸው? ሴጣን የኢዮብን መልካምነት ለምን አቆሸሸ? እሱ መልካም ነገር የለውም። ኢዮብ እግዚአብሔርን ሲያመሰግን ሀብት ስለሰጠው ነው ይላል። ሀብቱን ውሰድበት ያመሰግነኛል ብሎ ሀብቱን እንዳለ ወስዶበት፣ ልጆቹን ገሎበት፣ 10 ልጅ በአንድ ቀን ሞቶበት፣ ያለው ንብረት ሁሉ ተወስዶበት፣ አሁንም እግዚአብሔር ይመስገን ይላል። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ይባረክ ይላል። እግዚአብሔር የተባረከ ይሁን ይላል። 10 ልጅ ሞቶበት ከዓለም አይደለም፣ ከእግዚአብሔር እኮ ነን፣ ከእግዚአብሔር ጋር ነው ምረቱ። እና ሴጣን መጣና እግዚአብሔር እንዲህ ያለው አስቀድሞ አየው አይደል አለ። ምንም እጅ እንድታንቀሳቀስ 10 ልጅ ቢሞቱበት፣ ያለው ንብረት ቢጠፋበት፣ ሁሉ ነገር ቢወሰድ፣ እሱ ግን ፍጹምነቱን ይዟል እስካሁን አለ። እግዚአብሔር ፍጹምነቱ ምን ነበር? አመስጋኝ ነው፣ አምላኪ ነው። ከዛ ሴጣን ምን ቢል ጥሩ ነው እንዴ? ጤናውን ስለጠበክለን ነው። ቁርበት ስለ ቁርበት ነው። ሰው እኮ ስለ ጤናው ሁሉ ያለውን ሁሉ ይሰጣል። እስኪ ጤናውን ካለ ደግሞ የተወደዳችሁ አይታችኋል። እስኪ ዝም ብላችሁ የሆነ መልካም ነገር አይታችሁ አለማድነቅና ቴንኪዩ ጋድ ስለዚህ ሰው ስለዚህ እህት ስለዚህ ሆነው ነገር ብላችሁ እግዚአብሔርን ስለዛ ሰው አለማመስገናችሁ ምን ይመስላችኋል? ምን ይመስላችኋል? ከዓለም ስትሆን እንደዛ ነው የምትሆኑና ከዓለም አይደሉምና ዓለም ጠላቸው። ስለዚህ እንጠላለን ሁሉ ነገራችን። ምንም ቻሪቲ ብታረግ ምን ብታረግ አይታችኋል። ባለሙያን ዘንድ ወንጌልም ስትሰብክ አስታውሳለሁ። ወንጌል እየሰበክን አደባባይ ላይ እንትን ብር 30 ብር ስለሚሰጣቸው ነው ይሉን ነበር። 30 ብር ይባላል፣ 50 ብር ይባላል፣ 100 ብር እኔም ልምጣ እና ልስበክ ይሰጠኛል ይላል። የትም መልካም ነገር ይተረጎማል እንጂ አክሴፕት አይደረግም። በአገር ግንባታ ውስጥ ብትሳተፍ በምን ውስጥ ብትሳተፍ። ስለዚህ አንተ ይህንን ታይና ተሳትፎን አቁመ በዛ እንትን ውስጥ ትገኛለህ። ኖ ኔቨር። መልካምነትን እንደውም እየጨመረ እንደ ወንዝ እየፈሰሰ መሄድ አለበት። ኦኬ። ምስጋና ከማን? ከእግዚአብሔር። ስለዚህ ከዓለም እንደዚህ እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው እነሱ ከዓለም አይደሉምና ዓለም ምን አላቸው? ጠላቸው። ዓለም ምን ብሎናል? ጠልቶናል። ዓለም ይጠላቸዋል። የእግዚአብሔር ልጆች በዓለም ይጠላል። የእግዚአብሔር ልጆች በዓለም የተጠሉ ናቸው።
ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም አለ። አየህ፣ ዓለም ጠልቷቸዋልና ከሚጠሏቸው መካከል እንድታወጣቸው አልለምንም፣ እነሱን ግን ከክፉ ጠብቃቸው። ጌታ የለመነላችሁ ልመና። አየህ፣ በክፎች መካከል፣ በአመፀኞች መካከል፣ በሶዶማውያን መካከል እየኖርክ አንተ እንደነሱ መሆን ያልቻልከው እግዚአብሔር ስለሚጠብቅ ነው። 4 ነጥብ። ኢየሱስ ክርስቶስ ጠብቃቸው ስላለ እግዚአብሔር ስለሚጠብቅ ነው። ራሱን ጌታ ስለሚጠብቅ ነው። ጠበቅኳቸው ደግሞ እጠብቃቸዋለሁ ስላለ ነው። አለቅ። በሶዶማውያን መካከል እየኖረ አብዛኛዎቹ እዚህ ያሉ እህቶቼ እንግሊዝ ሀገር ላይ የሚኖሩ ተለያየ ቦታ ላይ ግብረ ሶዶሙ ምኑ አለ። እዛ ነው የምትኖሩ እና ተጠብቃል። ግን የተጠበቃችሁት በእግዚአብሔር ኃይል ነው። ሃሌሉያ አሜን። በእግዚአብሔር ኃይል እንጠበቃለን እስከ ፍጻሜ ቀን። ለቤዛ ቀን የታተምንበት መንፈስ ቅዱስ ይጠብቀናል። ኢየሱስ ክርስቶስ ጸልዮልናል። ስለዚህ የሚያምኑ ጋራንቲ አላቸው። የሚጠብቃቸው አይተኛም አያንቀላፋም። ከክፉ አያቸው፣ ከኃጢአት ወደ ሲኦል ከሚወስደው ከአመፃ እንጠብቃለን። ለዚህ ነው በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። የሚያዋጣው ከእግዚአብሔር ጋር መኖር ነው። ህብረት አድርግ እና ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። አንዳንድ ሰው አካባቢ ላይ በጣም ከባድ ነገር ስላለ ሰፈሩን ለመቀየር ይገደዳል። ኖ ሰፈር አትቀይር። አንዳንድ ሰው ቁጭ ብሎ ሲያስብ ጫካ ልግባ እንዴ ገዳም ልግባ እንዴ ብሎ ያስባል። ክርስትና እንደዚህ ነው። ገዳም መግባት የተጀመረዋል። አሁን ገዳም ሰው የሚገባው ሲመረው ነው። ማረም ላይ ራሱ መቆጣጠር ስለማይችል ይገባል። ኖ በክርስቶስ ስትሆን ገዳም አይደለም። የቀለጠው መንደር ውስጥ እግዚአብሔር በሞገስ ይከልልሃል፣ ከክፉ ይጠብቃል። ጎረቤቶች ከሚያደርጉት ነገር አንተን ይጠብቃል። አንተ የተጸየፍከው ያንን ድርጊት መልካምን ነገር እያደረግክ እንድትኖር አቅምና ጉልበት ብርታት ይሆናል። በክርስቶስ ስላመንክ ብቻ የምታገኘው በረከት ነው። ኢየሱስ ክርስቶስ የጸለየው ጸሎት ጠብቃቸው፣ ከዓለም እንዳታወጣቸው። ገዳም መግባት የእግዚአብሔር ፍቃድ አይደለም። ከዓለም መውጣት የእግዚአብሔር ፍቃድ አይደለም። አንድ ጊዜ እንደዚህ የላመ የጣመ እየበላን የሞቀ አልጋ ላይ የተኛ የዘላለም ሕይወት ማግኘት ወይ ደግሞ ከእግዚአብሔር ጋር ነኝ ማለት በስሙ ሁሉን አደርጋለሁ ማለት ዘበት ነው ብሎኛል ዶክተር መምህር ዘበነ ለማ። አስታውሳለሁ ያኔ ልጅ ነኝ እና በጣም ነው የገረመኝ፣ በጣም ነው ያሳቀኝ። ሳር በቅሎብህ በጣም ብዙ እንትን ከሆነ እነሱ እንኳን እንደዚህ ያለ ብዙ እንትን ከሆነ ሊያስጥለኝ ተስፋ ሊያስቆርጠኝ ነበር ያወራኝ። በእርግጥ መድረክ ላይም አውርቶኛል። እንደዚህ ነበረማ። እኔ ደግሞ የእግዚአብሔር ቃል ገብቶብኝ ነበርና ኢየሱስ ብቻ ብዬ ደረቅኩኝ ማለት ነው። ምን አረገኝ? እግዚአብሔር ጠበቀኝ፣ ኪፕ አረገኝ። የቀለጠው መንደር ውስጥ እየኖርክ ግብረ ሶዶሚያን ምናምን ያሉበት እየኖርክ እኔ ጠብቃለሁ የሚል ኪዳን አለ። አልጥልህም ከቶ አልተውም የሚል ኪዳን አለን። አሜን። እኛ እኮ ደስ የምንሰኘው እረኛችን እኛ አይደለንም። ለእኛ እረኛችን እግዚአብሔር ነው። አሜን። እረኛዬ አንተ የኔ እረኛ፣ የነፍሴ ጠባቂ፣ አንተ የማተኛ እኮራለሁ ባንተ እመካለሁ፣ በምንም አልሰጋ በምንም አልሰጋ። እረኛዬ አንተ የኔ እረኛ፣ የነፍሴ ጠባቂ፣ አንተ የማተኛ እኮራለሁ አንተ እመካለሁ፣ በምንም አልሰጋ። አይገርምም?
እረኛ አለኝ። አሜን። እረኛዋን የተማመነች በግ ላቷን በውጭ ታሳድራለች የሚል ዜና ነበር ድሮ። ኢየሱስ ክርስቶስ ጌታ ነው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። ኦልሬዲ የኢየሱስ ክርስቶስ ልመና ከክፉ እንድንጠበቅ ነው አንዱ። ከዓለም ውስጥ ወጥተን ገዳማዊ እንድንሆን አይደለም። በዓለም ውስጥ ግን ከክፉ ይጠብቃል። የክርስቶስ ከሆንክ እመነኝ ትጠበቃለህ። የእግዚአብሔር ጥበቃ ከሌለ ግን የክርስቶስ አይደለም። የእግዚአብሔር ጥበቃ ከሌለ በሕይወትህ የክርስቶስ አይደለም። ኦኬ። እረኛ በጎቹን እንደሚጠብቅ እንዲሁ ታማኝ እረኛ ወደ እሱ የመጡትን የሚጠብቅ ወደ እውነት የሚመራ መልካም እረኛ ነው ኢየሱስ። መልካም እረኛ ነው እግዚአብሔር። ሰጠኛ አባቴ ከእጁ ማንም አያወጣችሁም፣ እሱ ከሁሉ በላይ ነው፣ ከኔም እጅ ማንም አይናጠቃችሁም ያለ አብና ወልድ ይጠብቁናል። መንፈስ ቅዱስ ይጠብቀናል። ከምን? በዓለም ውስጥ ከኃጢአት ከክፉ ይጠብቃል። አንድ ጊዜ እግዚአብሔር ይጠብቀኛል ብላችሁ ጻፉ። አስተማማኝ ጋራንቲ እግዚአብሔር ሊጠብቀን የሚችልበት አንዱ ኢየሱስ ለአማኞች የጸለየበት። ዋው! እግዚአብሔር ይጠብቀኛል በሉ። የስ እግዚአብሔር ይጠብቀኛል። ለምን? የክርስቶስ ስለሆነ በእግዚአብሔር ጥበቃ ውስጥ ነው ያለነው። በቀለጠው መንደር በዓለም ውስጥ ከዓለም መውጣት አያስፈልግም። አንዳንድ ጴንጤ ሰፈር መንደር ይቀየራል። እዚህ አካባቢ አደገኛ የሆነ አጋንንት አለ ምናምን ይላል። አደገኛ አጋንንትም ምንም ባለበት ከአደገኛው በላይ የሆነ ከሁሉ የሚበልጠው ፈጣሪ አንተን ይጠብቅሃል፣ አንቺን ይጠብቅሻል። የልጁ ስለሆንክ ልጁ ይጠብቀናል። የእርሱ ስለሆነ መንፈስ ቅዱስ ይጠብቀናል። ለቤዛ ቀን ታተመንበታልና። እንዴት አይነት ለሚያምኑ የተጸለየ ጸሎት ነው ማሳያችሁ። ከክፉ እንድጠብቃቸው እንጂ ከዓለም እንዳታወጣቸው አለምንም። እግዚአብሔር ነው የሚጠብቅ። አእምሮ ይጠብቅ፣ ከስተት አስተምሮ ይጠብቃል ምናምን። ዋናው ከእሱ አለማፈንገጥ ነው። ቃልን ሰጥቻቸዋለሁ። ይሄ ሁሉ የሚሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ትምህርት ለሚኖሩት ብቻ ነው። እሺ፣ ይሄ የሚሆነው በክርስቶስ ትምህርት ለሚኖሩት በሰንበዲዎች ምናምን ትምህርትና ምክር ሀሳብ ለሚኖር አይሆንም። ይህም በደንብ ማወቅ አለብን። ከላይ ምንድን ያለው ቃል እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። ኦኬ። ኢየሱስ ክርስቶስ የተለየ ነው። የእሱ ልጆችም የተለዩ ናቸው። በዓለም ውስጥ የተለየን ነን። አሜን። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑት እንጂ ደግሞ ስለ እነዚህ ብቻ አልለምንም። ከላይ ምኗል? ስለ እነዚህ ለምናለሁ ስላለ አልለምንም። የኢየሱስ ክርስቶስ ምልጃ ለሚያምኑት ነው። ስለ አመፀኞች ማልደዋል። እውነት ነው። መስቀል ላይ አይደለ? በመጠበቅና በክብር ውስጥ መኖር ግን ለማን ነው? ለልጆቹ ነው። ለልጆቹ ነው። በመጠበቅ በክብር ውስጥ መኖር ለማን ነው? ለልጆቹ። ልጅ ነህ፣ የእግዚአብሔር ልጅ ነህ። አዎ ጥበቃል። በክርስቶስ የምታምንና አዎ ዓለም ውስጥ እግዚአብሔር ይጠብቃል። ይህ ጸሎት ለማያምኑት ነው አይደለም። በቃሉ ለሚያምኑት ብቻ፣ በሱ ትምህርት ውስጥ ለሚኖሩት ብቻ። እንደ ክርስቲያን እኮ ምናምን ክርስቲያን ነኝ ስላልክ አይሆንም። በክርስቶስ ትምህርት መኖር አለን። ልቀጥል። ሁሉም አንድ የሆኑ ዘንድ ይኸው ሌላው ጸሎቱ አንድ ስለ አንድነት ነው። እንግዲህ የዘላለም እኛ ቅዱሳኖች ከቅዱሳን ሁሉ ጋር ከሐዋርያቱ ጋር እኛ በክርስቶስ የምናምን ሰዎች በክርስቶስ ትምህርት የምንኖር ሰዎች አንድ አካል ነን። እርስ በርስ ብልት ሆነን አንድ ነን። ለዘላለም ላንለያይ አንድ አድርጎናል። እግዚአብሔር ስሙ ይባረክ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ ከምናቸው የተነሳ ከቃላቸው የተነሳ በእኔ ስለሚያምኑት ደግሞ እንጂ ስለ እነዚህ ብቻ አልለምንም። ስለ ዓለም አልለምንም፣ ስለ እነዚህ ነው ብሏል። ይቀጥልና ወደ ዓለም ልኬያቸዋለሁ፣ ወደ ዓለም ሄደው ሲሰብኩ ቃላቸውን ለሚቀበሉትም ጭምር እንጂ
ለእነዚህ ብቻ አይደለም። የኢየሱስ ክርስቶስ ልመና፣ የክርስቶስ ጸሎት ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ ኦኬ። የሐዋርያቱ ቃል የማቃለው የኢየሱስ ክርስቶስ ትምህርት ነው። ከራሳቸው አይደለም ያስተማሩት። ስለ እነዚህ ብቻ ለምንም አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ እንዲሆኑ ዘንድ እለምናለሁ። ስለ አንድነት ተመልከቱ። አንተ በእኔ እኔ በአንተ አለው፣ እነሱም አንድ ይሆናሉ። ከዛ እኔም በእነሱ ስሆን አንድ ይሆኑ ዘንድ በእኛ እነሱም ደግሞ በእኛ አንድ ይሆኑ ዘንድ። አንድነታችን በማን ነው? በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ነው አንድነታችን። አንዱን መንፈስ በመጠጣት ነው። ለዚህ አንድነት ነው። ስለዚህ ለዘላለም እኛ ማንለያይ አንድ ነን፣ እርስ በርስ ብልት ነን። ይህንን የማያምን ካለ እሱ የክርስቶስ ጸሎት አይመለከተው። በጌታ በኢየሱስ ክርስቶስ ትምህርት የማይኖር ካለ እሱ አይመለከተው። ጌታ ጸሎቱ ለሚያምኑት ነው። ጌታ እዚህ ጋር ያለው ኪዳኑ ለሚያምኑት ነው። ይሄኛው ለማያምኑት አይመለከትም። ለማያምኑት ይቅር በላቸው ብሎ ለአመፀኞች ማልዷል። በወንጌሉ በኩል እስኪመጡ ድረስ ኦልሬዲ ይህ ጸሎት አይሰራም። ለነሱ ለሚመጡት ነው። በእርሱ ወደ እግዚአብሔር ለሚመጡት ነው። በእርሱ ወደ እግዚአብሔር ለሚመጡት እዚህ ህብረት ውስጥ ይጨመራሉ፣ አንድነት ውስጥ ይጨመራሉ። ኢየሱስ ክርስቶስ ጌታ ነው። ኦኬ። በክርስቶስ በኩል ለሚመጡት ቃሉን ለሚያምኑት ነው። አንዳንድ ሰው ወደ ሆነ ቤተ ክርስቲያን ነው ጥሪ የሚያቀርበው። አይታችሁ እኮ ነው። ወደዚች ቤተ ክርስቲያን ነው። በዚች ቤተ ክርስቲያን ካልሆነ አንድነት የለም ይላል። አንድነት የለም በዚች ቸርች፣ በዚች ቤተ ክርስቲያን ካልሆነ አንድነት የሚባል ኢየሱስ ያልሰበከውን ነው የሚሰብከው ማለት። ኢየሱስ ግን ስብከቱ ምንድነው? ከሐዋርያቱ ቃል የተነሳ ነው ያለው። ኦኬ። የሐዋርያቱን ስብከት የክርስቶስ ስብከት፣ የክርስቶስ ትምህርት ኢየሱስ ስለ ኃጢአታችሁ ሞተ፣ ተሰቀለ፣ በእርሱ የሚያምኑ የዘላለም ሕይወት አላቸው የሚል ነው አይደል ትምህርቶቻቸው። ከዛ ቃል የተነሳ በዛ ቃል ስታምን ነው እዚህ አንድነት ውስጥ የምገባው እንጂ የሆነ ቤተ ክርስቲያን የሆነ ዲኖሚኔሽን ውስጥ ስለገባ አንድነት አይመጣም። አንድነትም አይመጣም፣ መዳንም አይመጣም። የለም እንደዛ የሚባል የለም። እንደዛ የሚባል ይሄ ተረት ነው፣ ተረት ነው አይልም አንድም ቦታ ላይ ከቃላቸው የተነሳ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ። ኦ የኢየሱስ ክርስቶስ ልመና። አማኞች አንድ መሆን አለባቸው። ስሙኝ፣ የአንድነት መንፈስ የሚያስጠላችሁ ሰዎች ካላችሁ እኔ ምን እላለሁ እንግዲህ፣ እናንተ በጌታ በኢየሱስ እንኳን ልታምኑና አታውቁትም፣ ሽታውን እንዳሱ አታውቁትም። ማያውቁ አለ እንዴ ምናምን ልትሉ፣ አዎ አለ፣ ማያውቁት አሉ። ዝም ብሎ ቃሉን እያነሳ ስላወራ ሁሉም ያውቀዋል ማለት አይደለም። በእናንተ መካከል የማያውቁ አሉ ይላል። ጌታን የማያውቁ አሉና አሳፍራቸው ዘንድ ይንላል። የክርስቶስ ኢየሱስ ጸሎት ምንድን ነው? አንድ የሆኑ ዘንድ የሚል ነው። ስለዚህ ከምንም በላይ ማለት ነው ጌታ የሚያስደስተው የአማኞች አንድነት ነው ማለት ነው። ሰምታችሁኛል? እኔ በጣም የሚያስቀኝ አንዳንድ ጴንጤ የእርስ በርስ አንድነት የክርስቶስ ኢየሱስ የሰጠው የአንድነት መንፈስ አልገዛው ብሎ በጣም ይገርመኛል። ከማያምኑና ከማይታመኑ ጋር አንድ ለመሆን ሲጥር እናየዋለን። አንድ አንሆንም። ብራዘር አትትጋ። ይልቁኑ ጌታ የጸለየው የሰጠ መንፈስ የእርስ በርስ አንድነት ነው። ለሚያምን ብቻ ነው የጸለየው፣ ለሚያምን ብቻ፣ ለደቀ መዛሙርቱና ከቃላቸው ከነሱ ትምህርት የተነሳ በእሱ ለሚያምኑ ብቻ ነው የጸለየው። አልሰማችሁኝም? እደግመዋለሁ። ይሄ ጸሎት የክርስቶስ ጸሎት በዓለም ውስጥ ጠብቃቸው የሚለው ዓለም ጠላቸው የሚለው እንደገና አንድ እንዲሆኑ ብሎ የጸለየው ጸሎት በቃሉ ለሚያምኑ ብቻ ነው እንጂ ዓለምን አይመለከትም። 4 ነጥብ። እደግመዋለሁ፣ ለማያምኑትን አይመለከትም ነው ማለት ያ። ስለዚህ አንድነትን ክርስቶስ ኢየሱስ ነው የጸለየልን። ከዚህ በላይ እኔ ቤት ስራ የለኝም። ባይዘው
እኔ ሰው ስራ አልሰራም። የአምላኬ ስራ ትቼ አምላኬ የጸለየበት አምላኬ ኢየሱስ ክርስቶስ የተናገረው ዋና ጉዳይ አንገብጋቢውን ጉዳይ ትቼ ያልነገረኝን ያልሰጠኝን ሚሽን ለመፈጸም አልሮጥም። አንድነቴን ከእግዚአብሔር ልጆች ጋር አንድነቴን ከአማኞች ጋር እግዚአብሔር እንዲያደርገው አምናለሁ። ከሐዋርያቱ ጋር አንድ ነን። ከሐዋርያቱ ጋር አንድ ነን። ከአማኞች ሁሉ ጋር በዓለም ውስጥ ካሉ አንድ ነን። በክርስቶስ በማመናችን በትምህርቱ በመኖራችን። ከዛስ ይሄ ብቻ ነው እንዴ? እኛም አንድ እንደሆንን አንድ የሆኑ ዘንድ ይልና እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ። እኔ በእነርሱ አንተም በእኔ ስትሆን። ጌታ በእኛ ነው፣ አባቱ በእርሱ ነው። በአንድ ፍጹማን እንዲሆኗል፣ ፍጹማን እንዲሆኑ። ከዛስ የሰጠኝን ክብር እኔ ደግሞ ሰጥቻቸዋለሁ። የሰጠኝን ክብር ምን አብያቸዋለሁ? ሰጥቻቸዋለሁ። በክርስቶስ በማመን ያገኘነው የእግዚአብሔር ልጅ የኢየሱስ ክርስቶስን ክብር ነው። የክርስቶስን ክብር ለማግኘት በወንጌሉ ጠራችሁ ነው የሚለው። የተጠራችሁት እንጀራ ልትበሉ ምናምን ኑሯችሁ ሊሻሻል የዚህ ዓለም ጉዳይ አይደለም፣ ኢሹ አይደለም። እሱ እግዚአብሔር አምላክ ለሁሉ የሚሰጠው ጸጋ ነው። በቸርነቱ ሁሉን የሚያኖርበት ጉዳይ ነው። አንገብጋቢ ጉዳይ ደሆችንም ባለጠጎችንም እግዚአብሔር የጠራው የልጁን ክብር ሊሰጠን ነው። የክርስቶስን ክብር እንድናገኝ ነው። የክርስቶስ ክብር ከእግዚአብሔር ያለው ክብር ይሻላቸዋል። የሰው ክብር ከእግዚአብሔር ያለው ክብር ይበልጣል አይደል? ስለዚህ የክርስቶስን ክብር ልናገኝ የተጠራ ነው። የሰጠኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም እንደላከኝ አንተ እንደላከኝ በወደድከኝ መጠን እነርሱ እንደወደድካቸው ያውቃል። እኔ እንደላከኝ እኔ በወደድከው መጠን እነሱንም እንደወደድካቸው ያውቃል። የሰጠኝን ክብር ሰጥቻቸዋለሁ። ሃሌሉያ። በእግዚአብሔር እንደተወደድን ዓለም ሁሉ ያውቃል። አባቶ ዓለም ሳይፈጠር ስለወደድከኝ፣ ዓለም ሳይፈጠር ስለወደድከኝ ባይዘው ይላችሁ እግዚአብሔር ፍቅር ነው ስንል ሶስት አካላት ባይኖሩት ኖሮ እግዚአብሔር እኛን ይወደናል ለማለት ይከብድ። ፍቅር የጀመረው ከኛ ነው ብለን እንጀምር ነበር፣ ገና አይደለም። እግዚአብሔር ጅማሬ በሌለው ውስጥ ፍቅር ነው። ማንን ይወዳል? አየ አብ ልጁን ይወዳል፣ ልጁ አባቱን ይወዳል። ዓለም ሳይፈጠር አብ ልጁንና መንፈስ ቅዱስን ይወዳል፣ መንፈስ ቅዱስ አባትና ልጅን ይወዳል፣ ልጅ መንፈስ ቅዱስና አባትን ይወዳል። እና አንዱ አምላክ ፍቅር ነው። አንዱን ፍቅር ሼር ሲያደርጉት አንዱ አንዱን ይወደበታል፣ የአካል ልዩነት ስላለ። ስለዚህ እግዚአብሔር ፍቅርን የጀመረው እኛን ከመውደድ አይደለም። እሱ ከመጀመሪያው መሰረቱ ፍቅር ነው። አብ በፍቅሩ ልጁን ሰጠን፣ ወልድ በፍቅሩ ራሱን አሳልፎ ሰጠን፣ መንፈስ ቅዱስ በፍቅሩ አተመ። ክብር ለኢየሱስ ይሁን። አባቱ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲያዩ እኔ ባለሁበት የሰጠኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። የኢየሱስን ጸሎት ተመልከቱ፣ ልመናው እንዲህ። እኔ የምላችሁ ሐዋርያትም ለቅዱሳን ሲጸልዩ፣ ለአማኞች ሲጸልዩ አይታችኋል። ከጌታ ከኢየሱስ የተማሩት ጸሎት ስለነበር የልቦና አይኖቻችሁ እንዲከፈቱ፣ የመጥራቱ ተስፋ ምን እንደሆነ እንድታውቁ፣ የመረዳት ባለጠግነት እንዲሰጣችሁ፣ በላይ ያለውን እንድታስቡ፣ እሱ በልባችሁ እንዲበራ፣ እሱን እንድታቁት እንጸልያለን፣ እንጋደላለን በጸሎታችን ይላሉ። ኢየሱስ ክርስቶስም ሲጸልይ እንዲህ ብሎ ጸልይ፣ አባቶ ዓለም ሳይፈጠር ስለወደድከኝ የሰጠኝንን ክብሬን እንዲያዩ እኔ ባለሁበት የሰጠኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ አስባችሁታል? የተጸለየልን ጸሎት ክብሬን ስንካችሁ ሰጠዋቸው ከዛ እኔ ባለሁበት እንዲኖሩ ብሎ ነው የሚጸልይ። ዛሬ እኛ ኬታ አምጥተን ነው ስለ ትርክ ባይዘው የለም። የልባናቸው አይኖች እንዲከፈቱና የእግዚአብሔር ጸጋ እንዲበዛላችሁ ሰማያዊ ምስጢር እንዲገለጥላቸው ቅዱሳን ስጸልይላቸው የምሬን ነው የምላችሁ አይደል? አሜን የሚሉት ልባቸውን ዘግተው ለአባባል ከዚች በላይ ነው የሚሉት እና እንጀራ ያብላችሁ ልብስ ያልብሳችሁ የምለዋን እስክል ድረስ ይጠብቁኛል።
በኢየሱስ ክርስቶስ ይህን ስላችሁ እንጸልያለን እኮ ችግር የለም። ለየትኛውም ጉዳያችን እንጸልያለን። አምላካችን ነው መፍትሄው። አምላካችን ነው መፍትሄው። ግን ዋና ኢሹ አለ። አንዳንድ ጊዜ ልመና የማያስፈልገው ጉዳይ ሆኖ እናገኘዋለን። እሱ ራሱ እግዚአብሔር አስቦ ስለሚያደርግልን የአማኞች ጸሎት መሆን ያለበት ምንድን ነው ሲባል የእግዚአብሔርን ክብር ለማወቅ እግዚአብሔርን ክብር ለማወቅ ለመረዳት የልብ ዓይናቸው እንዲከፈት የመገለጥ መንፈስ እንዲሰጣቸው የመረዳት ባለጠግነት ውስጥ እንዲገቡ ቃሉ እንዲከፈትላቸው ይሄ እግዚአብሔር እንዴት እንደወደዳቸው ለማወቅ በጣም በብርታት አንዱ ለአንዱ በመጸለይ ነው መኖር ያለብን። አዎ ለታመሙ ሰዎች እንጸልያለን። ሰው ሲታመም፣ አዎ ሲያዝኑ እንጸልያለን። አዎ የተለያየ ችግር ውስጥ እንጸልያለን። ዋና ጉዳይ አይደለም ግን በጉዳያችን ውስጥ ኦኬ ኢየሱስ ክርስቶስ የታመሙትን ይፈውስ ነበረ፣ በንዳድ የተያዙትን ይፈውስ ነበር። ሰው ሲታመም እንጸልያለን ነው። አዎ የሆኑ መከራ ውስጥ ላለ ለመከራው ይጸልያል። ግን በጣም ኤቭሪዴይ ሐዋርያቶች የጸለዩት ይሄ ነው። የተቀበላችሁት እውነት በእናንተ ያለው ተስፋ ምን እንደሆነ የክብሩ ተስፋ እንድታውቁት ጸልይላችኋል። በጌታ በኢየሱስ ክርስቶስ እጸልያለሁ። ይህን ክብር ማወቅ ይሆንላችሁ። በውስጣችሁ ያለውን የክብር ተስፋ፣ የአንድነት መንፈስ፣ የልብ መከፈት፣ የአእምሮ መረዳት፣ የመረዳቱ ባለጠግነት፣ የጥበብ ባለጠግነት በኢየሱስም የመገለጥና የጥበብ መንፈስ ይስጠን እግዚአብሔር በኢየሱስ ክርስቶስ ስም አሜን፣ አሜን። ሰው ጾም ጸሎት ሊገባበት የሚገባ ጉዳይ ምሽግ ልንገባበት የሚገባ ጉዳይ ቢኖር ይሄ የቱ ባወቅነው ቁጥር በተረዳነው ቁጥር እግዚአብሔር አይኖቻችንን በመንፈስ ቅዱስ ባበራው ቁጥር ታውቃላችሁ እንጠነክራለን፣ በደስታ እንጠነክራለን። ደስታችን ፍጹም ይሆናል። እግዚአብሔር የሚፈልገው ደስታችን ፍጹም እንዲሆን ነው። እግዚአብሔር ኤቭሪዴይ የሚፈልገው የአንችን ደስታ ነው። ያ ደስታች ፍጹም እንዲሆን በመከራ ውስጥ ሆነሽ መደሰት እንድችይ እግዚአብሔር ፍላጎት ነው። በፈተና ውስጥ ሆናችሁ ፈተናውን ሳታስቡት ደስታ ኦቨር እንዲሆንላችሁ እውነትን እንድትረዱ ይፈልጋል። እውነትን እንድናቅ ይፈልጋል። ሃሌሉያ። እንግዲህ ጌታ የጸለየው ለጥቂት ሰዎች ነው። ጌታ የጸለየው ለጥቂት ሰዎች ነው። ይህ የኢየሱስ ጸሎት ለጥቂት ሰዎች ነው የሚሰራው። ለሚያምኑት ብቻ ነው የሚሰራው። ለሐዋርያቱና በእርሱ ለሚያምኑት፣ ከሐዋርያቱ ትምህርት የተነሳ በእርሱ ለሚያምኑ፣ አሁንም ወደፊትም ላሉ ሁሉ የተጸለየ ነው። ጸሎቱ ደግሞ የክብር ነው። አስባችሁታል? ትርኪ ምርኪ ቤት ስራላቸው፣ ትዳር ስጣቸው፣ ልጅ ምናምን አድርግላቸዋል። ጸሎቱ ስለ ክብር ነው። ጸሎቱ ስለ አንድነት ነው። ጸሎቱ ስለ ዘላለም ክብር ነው። ጸሎቱ ስለ እግዚአብሔር ፍቅር ነው። ጸሎቱ ስለ አንድነታችን ነው። ጸሎቱ በእሱ ላይ ስላለ አንድነት፣ ጸሎቱ በዓለም ውስጥ ስለመጠበቅ ነው። ጸሎቱ ይገርማል። እነዚህ ሁሉ በሚያምኑት ላይ ይሰራል። ይሄ ጸሎት ኤቭሪ ዴይ ነው የሚሰራው ለሚያምኑት። በማ በቃሉ ለሚያምኑት፣ በክርስቶስ ትምህርት ለሚኖሩ። ለሌላው አይሰራም፣ አይሰራም። ክርስቲያን ነኝ ስላልክ አይሰራልም። አስረግጬ እነግርሃለሁ። አስረግጬ ነው የምነግርህ። እኛ ግን የሞተልን በደሙ የተቤዠ አዳኝነቱን ንጉሥነቱን የፍጥረት ሁሉ እንሰብካለን እና እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸውም አለው አለ። ጌታ ይባረክ። ክብር ለጌታ ለኢየሱስ ይሁን። በዚህ ጸሎት ውስጥ በዚህ በክርስቶስ ባርኮት ውስጥ እንዳላችሁ ስታስቡ ምን ይሰማችኋል? ምን ይሰማችኋል? ደስ አይላችሁ? በዓለም ውስጥ ጋራንቲ ያያችሁ ትጠበቃላችሁ። ከክፉ የሚጠብቃችሁ ጌታ ነው። እሰማለሁ እንዴ? ኔትወርክ ይሰራል? ኦኬ ቴንክ ዩ። ጋራንቲ ይሰማናል። በጣም ደስ ይለናል። በአምላካችን እንጓደዳለን። የትኛውም ጨለማ ቢከበን በዙሪያችን እኛ ግን እንጓደዳለን። ስሙን እንጓደድ። የሚጠብቀኛል
የሚጠብቀኝ አለ፣ በመልካም ጎዳና የሚመራኝ አለ እንላለን። ተስፋ የሌለን ሰዎች አይደለን። ጠባቂ እረኛ የሌለን ሰዎች ራሳችንን ለመጠበቅ ምንም ነገር አናደርግም። በእምነት ነው የምንኖረው። በሕይወት ጻድቅ በእምነት በሕይወት ይኖራል። በእግዚአብሔር ጥበቃ ውስጥ እንደምኖር አምናለሁ። አምሹር እርግጠኛ ነኝ። ሁልጊዜ አንድ እውነት ማወቅ አለባችሁልኝ። የሚጠብቃችሁ እግዚአብሔር አለ። ከክፉ የሚጠብቅሽ እግዚአብሔር አለ። ከኃጢአት የሚጠብቃችሁ እግዚአብሔር። እንዴት ይችላል የሰው ልጅ? አዎ አይችልም። መጣንና እኛ በሱ መሸሸጊያ ዋሻ ሆነልን። ከማይቻለው ኃጢአትን የሚጠብቀን እረኛችን ስር ገባል። ዋው! እኛ ክርስቲያኖች፣ እኛ አማኞች ማለት እኛ አንችልም ብለን ምናሳየው የሌለን ምናሳየው ጌታችን እረኛችንን ነው። እሱን ነው ምናሳየው። ስለዚህ ከክፉ ሁሉ ያድነናል፣ ከክፉ ይጠብቀናል፣ አይኖቻችንን ይከፍታል፣ ወደ እውነት ይመራናል፣ የእውነት መንፈስ ሰጥቶናል፣ በመንፈሱ አትሞናል፣ የዘላለም ሕይወት ሆኖልናል። የእግዚአብሔር ልጅ ኢየሱስ እሱ መልካም እረኛችን ነው። ወደ ሕይወት ውሃ ወንዝ ይመራናል፣ ወደ ሕይወት ውሃ ምንጭ ይመራናል። ተስፋ የምንቆርጥበት ቀን የለንም። በቀውጢ ከተማ ውስጥ እሱ ከዛ ቀውጢ ይጠብቀናል፣ ከክፉ ሁሉ ያድነናል። ጆሮአችንን ይጠብቋል፣ ልባችንን ይጠብቋል፣ መንፈሳችንን ይጠብቋል። እኛም በእሱ ጥበቃ ስር እንኖራለን። እኛም ራሳችን ለእሱ ነው የምንሰጠው። ደጎች ለእረኛውን ድምፅ እንደሚሰሙ ድምፁን እየሰማ እንከተለዋለን። ከሌላው እንሸሻለን፣ ከየትኛውም ድምፅ እንሸሻለን፣ ከየትኛውም ሃይማኖታዊ ድምቀት እንሸሻለን። የሃይማኖት ድምቀት አያድንምና፣ ውጫዊ የሚታይ ድምቀት አያድንም፣ ጥሪያቸውም አይረባም። የብዙ ሃይማኖቶች ጥሪ ወደ ሃይማኖታቸው፣ ወደ ድርጅታቸው ነው፣ ወደ ተቋማቸው ነው። የእኛ ጥሪ ግን ወደ ጌታችን ወደ ኢየሱስ ነው። የኢየሱስም ጥሪ ወደ እኔ ኑ ነው ያለው። ስለዚህ ወደ መልካሙ እረኛ የመጣችሁ በእርሱ የምታምኑ ሁላችሁ የክብር ተስፋ አላችሁ። የክብር ተስፋ ያለው ክርስቶስ ደግሞ በእናንተ ዘንድ አለ። ስለዚህ ከዓለም ትጠበቃላችሁ፣ ከክፉ ትጠበቃላችሁ፣ ከኃጢአት ትጠበቃላችሁ። ከደከማችሁ ሊያበረታችሁ የታመነ ነው። እሱ እረኛ ነውና የተሰበረውን ይጠግናል። እግዚአብሔር የሰራዊት አምላክ እግዚአብሔር አንድ ጊዜ እንደዚህ ብሎ ተናገረ። የእስራኤል እረኞች ጨካኞች፣ ራሳቸውን የሚያሰማሩ ናቸው። ጨካኞችና ራሳቸውን የሚያሰማሩ ናቸው። ኦኬ፣ ለመንጋው የማይራሩ ናቸው። የተሰበረውን አይጠግኑም። የተሰበረው ምን አይሉ አይጠግኑም። ስለዚህ እንደ ልቤ የሆነ ዳዊትን እልክላቸዋለሁ አለ። እንደ ተስፋ ቃሉ እንደ ልቤ ያለው ዳዊት ያለው ምሳሌ ነው እንጂ ልጁን ነው። ኢየሱስ ክርስቶስ ግን ማለት ነው የተሰበሩትን በመጠገን የወደቁትን በማንሳት የደከሙትን በማበርታት ወደ እውነት እየመራ የሚሄድበት ድምፅ አለው። እሱም ቃሉ ነው። እናንተ ብቻ ቃሉን ስሙ፣ ቃሉን ፈልጉ እንጂ ያበረታችኋል፣ ይጠብቃችኋል፣ ለክብር ያበቃችኋል። ከእርሱ ጋር በክብር እንገለጣለን። ታላቅ ክብር ይጠብቀናል የምንገለጥበት። ያ የክብር ተስፋ ዛሬ በዚህ በሸክላ ዕቃ ውስጥ አለን። በዚህ ሸክላ ዕቃ ውስጥ፣ በዚህ ተሰባሪ ውስጥ፣ በዚህ ጉንፋን በማይችለው በሚሞት ስጋችን ውስጥ የእግዚአብሔርን ማተም መንፈስ ቅዱስን አለ። የእግዚአብሔርን ተስፋ ተሸክመናል። እሱ በእኛ ውስጥ ይኖራል። እሱ በእኛ ውስጥ ይኖራል። ለቤዛ ቀን ታትመናል። በዚህ ሸክላ ውስጥ የከበረ መዝገብ አስቀምጧል። ዓለም ባያቀንም እሱ ስለማያውቀው ነው። አንደነቅም። ዓለም ቢጠላን እሱ ስለጠላው ነው። አንገረምም። ደስ እያለን ለክብር ቀን በናፍቆት እየጠበቅን ነው። ክብሩ በውስጣችን አለ። የክብሩ ተስፋ ክርስቶስ በእኛ ውስጥ አለ። አሜን፣ ሃሌሉያ፣ አሜን፣ አሜን፣ አሜን። በሸክላ ዕቃ ውስጥ ነው የሚለው። የከበረ መዝገብ ያስቀመጠው በዚህ ሸክላ ዕቃ፣ ተሰባሪ የሆነ ጠፊ በሆነ ውስጥ፣ ሟች በሆነ ውስጥ። አይገርም? አይገርም? ይህን ያህል ክብር ያለን ሰዎች ነው። ክብር ለስሙ ይሁን። የጌታችን ጸሎት ለአማኞች ብቻ ነው። የጸለዩ ስለ ክብር ነው። የጸለዩ ስለ አንድነት ነው። የጸለዩ ቃሉን ለተቀበሉት ነው። የጸለዩ በደቀ መዛሙርቱ በሐዋርያት ትምህርት ለሚኖሩት ነው። ስለዚህ እኔና እናንተ የመጨረሻ ውሳኔያችን መሆን ያለበት ኢየሱስ ክርስቶስ ለየትኛውም ሃይማኖት እውቅና አይሰጥም። እውቅና የሚሰጠው የጸለየላቸው፣ የማለደላቸው፣ የሚጠብቃቸው ማንም ብቻ ነው። በትምህርቱ ለሚኖሩ በሐዋርያት ትምህርት ብቻ ለሚኖሩት። ከዛ ላፈነገጠ እግዚአብሔር ልጅ ኢየሱስ ክርስቶስ ጸሎቱም አይሰራም፣ ጥበቃውም የለም፣ አብሮነቱም የለም። ግልጽ ነው። ስለዚህ ከእሱ አንወጣም ማለት ነው። ከጌታ ትምህርት አንወጣም። ለዚህ ነው ከሐዋርያቱ ትምህርትና ከኢየሱስ ትምህርት ውጭ ወደ ውጭ ያለ
ተባረኩ። ለዛሬ በዚህ ላይ ጨርሰናል ትምህርታችንን። እግዚአብሔር